የዮሐንስ ወንጌል ምዕራፍ 5 ቁጥር 6 ሁላችሁም የእግዚአብሔር ልጆቻችሁን እግራችሁ ስር አድርጋችሁ ሐሳባችሁን ሰብስባችሁ ጥቂት ደቂቃዎች እስካሁን የሰጣችሁትን ሰዓት ማጠናቀቂያው በሰላም ግቡ ስለሆነ ከእግዚአብሔር የሚገኘውን ሰላም ይዛችሁ ትምህርቱን ተምራችሁ ዝማሬውን ሰምታችሁ ዘምራችሁ በሰላም ወደየቤታችሁ እንድትገቡ ይህችን ሰዓት ለእግዚአብሔር ልትሰጡ ያስፈልጋል። ዛሬ ታላቁ ጾም ከገባ አራተኛው እሁድ ላይ እንገኛለን። መጻጉዕ ማለት ህመምተኛ ማለት ነው። በሽተኛ ማለት ነው። ትፈቅድኑ ትሕያው ከኔ ጋር በሉት አንድ ላይ ትፈቅድኑ። ግዕዙን አትፍሩ። ትፈቅድኑ ትሕያው ልትድን ትወዳለህን? ይሄ ጥያቄ ለኛ ዛሬም ይጠየቃል። መልሳችን ምን እንደሆነ ለየራሳችን እንመልሰው። ዛሬ መጻጉዕ ነው። መጻጉዕ ማለት ህመምተኛ ማለት ነው። በሽተኛ ማለት ነው። በዚህ ክፍለ ምንባብ ውስጥ የተለያዩ ነገሮችን እናያለን። የመጀመሪያው ታሞ ተመልካች ሳይኖረው በመጠመቂያ ስፍራ አጠገብ ከብዙ በሽተኞች ጋር ተቀምጦ ደጅ የሚጸና ሰው እናያለን። መጻጉዕ ይባላል። ስሙ አልተጠቀሰም። ሁለተኛው ከታመመ 38 ዓመት ሆኖታል። ጮክ ብላችሁ ንገሩኝ። ስንት ዓመት? አልሰማሁም። 30 በጣም ሩቅ ነው አይደል? ብዙ ነው አይደል? ቀኑ 38 ቀን አይደለም፣ 38 ደቂቃ አይደለም፣ ሳምንት አይደለም፣ ዓመት። ትንሽ ሳል ሲይዘን፣ ጉንፋን ሲይዘን፣ እንቅፋት ሲመታን፣ ራሳችንን ሲያመን የቱን ያህል እንደምናማረር እንደምንበሳጭ እናውቀዋለን ሁላችን። ይህ ሰው 38 ዓመት በሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ እንደ ትኋን አልጋ ላይ ተጣብቆ የሚኖር ሰው ነው። ሶስተኛው ሰው የለው፣ ጠያቂ ሰው የለው። አራተኛው በክፍለ ምንባብ ውስጥ የምናገኘው በአይሁድ በዚያ ዘመን በዚህ በመጠመቂያው ውስጥ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ሲያናውጸው ሲባርከው ማለት ነው። አስቀድሞ የገባ ሰው አንድ ሰው በሳምንት ቅዳሜ እንደሚፈወስ እናያለን።
በሳምንት ስንት ሰው አልኳችሁ? ነቃ በሉ። ስንት ሰው አልኳችሁ? አንድ ሰው። በሽተኛው ብዙ ነው፣ ደጅ ጸኚው ብዙ ነው፣ የሚፈወሰው ግን አንድ ነው። ለምን? በኋላ እንመጣለን። ጉልበት ያላቸው መሮጥ የሚችሉ ሮጠው የሚገቡ በሽቅድምድም ስፍራ ሁሉ ሮጦ ታግሎ አሸንፎ አንደኛ እንደሚወጣው ሰው ቀድሞ የገባው ይድን ነበረ፣ ይፈወስ ነበረ ካለበት በሽታ። ይህንን የመሳሰሉ ነገሮችን እንመለከትበታለን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ድረስ ቅድም ካህኑ ያነበቡት በቤታችሁ ገብታችሁ እናንተ ደግሞ በደንብ በማስተዋል አንብቡት። ትፈቅድኖ ትሕየው፣ ይህንንም ቃል እናገኝበታለን። የተነገረው ከአምላካችን ከመድኃኒታችን ከጌታችን ከፈጣሪያችን ከሦስቱ አካል አንዱ አካል ከሦስቱ ቅዱስ አንዱ ቅዱስ የሆነው ወልድ ዋሂድ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው የተናገረው። ይህንንም እናይበታለን። በመጨረሻ የተደረገውን ድንቅ ሥራ እናያለን። በዛው አንጻር ክፎች፣ ሰላም የማይሰማቸው፣ መልካም ነገር የማይታሰባቸው፣ ለሰው በተደረገው ነገር መልካም ነገር ዓይናቸው ደም የሚለብስ ሰዎች እንዳሉ እንመለከታለን። የመጨረሻውን አይተን ትምህርቱን እናጠናቅቃለን። በዚህ ሰሊሆም በሚባል አንድ ጊዜ ሰሊሆም በሚባል ስፍራ የመጠመቂያ ስፍራ ደጅ ጸኑ ከነበሩት ሰዎች መካከል አንዱ መጻጉዕ ለ38 ዓመት በሙሉ ተኝቶ ደጅ የሚጸና ሰው እንደነበረ ተገልጿል። ጌታችን ኢየሱስ ክርስቶስ ወደዚያች ወደ ሰሊሆም መጠመቂያ ሄደዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ነው ይኖረው። ስንት ዓመት? 33 ዓመት ከ3 ወር። ይህ ሰው ከታመመ 38 ዓመት ሆኖታል። ከ3 ዓመት በላይ ወደ ኋላ ማለት ነው። ኢየሱስ ክርስቶስ ወደዚህ ሰው ጠጋ ብሎ ትፈቅድኖ ትሕየው አለው። አጭር ነገር ነው የምነግራችሁ። ሲያየው ተጣብቋል፣ መንቀሳቀስ አይችልም። ከጎኑ ሰው የለው፣ ከአንደበቱም እንሰማለን። ልትድን ትወዳለህን አለው። የእኛ ጌታ አስፈቅዶ የሚምር ጌታ፣ የማያስገድድ አምላክ፣ በፍቅሩ የሚስብ ጌታ ልትድን ትወዳለህን? ሲያየው ተጣብቋል፣ ሲያየው ታሟል፣ ረጅም ዘመናት እንደሆነ ያስታውቃል። ስለዚህ ሊፈታ ይገባዋል። ግን ፈቃዱን ጠየቀው። ልትድን ትወዳለህን አለው። እሱ ግን ምክንያት መደርደር ጀመረ። ሆድ የባሰውን ነገር ሁሉ መናገር ጀመረ። አዎ እወዳለሁ፣ ነገር ግን ሰው የለኝም አለ። ንገሩኝ እስኪ ምን የለኝም? ሰው የለኝም ብላችሁ ተስፋ የምትቆርጡ ሰዎች ግዴላችሁም። ከሰው በላይ ሰውን የፈጠረ መድኃኔ ዓለም አለ። ዘመድ የለኝም የምትሉ ሰዎች ከዘመድ ሁሉ በላይ ዘመድ የሆነ ከነደደው እሳት መላእክቱን ልኮ የሚያድን ከሞት የሚያነሳ ከተጣበቅንበት የሕመም አልጋ ላይ ተነስ የሚለን አምላክ መድኃኔ ዓለም አለ። ከሰው በላይ የሚደርስልን፣ ፈጥኖ የሚደርስልን፣
የተዘጋውን የሚከፍትልን። በሰዎች ዘንድ አይሆንም የተባለው በእግዚአብሔር ዘንድ ግን ይሆናል። ምክንያቱም እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ አንዳች ነገር ለእግዚአብሔር የሚሳነው የለም። ተራራ አይጋርደውም፣ ወንዞች አያስቆሙትም። ማንኛውም ኃይለኛ ከእርሱ ከኃያሉ ከእግዚአብሔር እጅ በታች ነው። ሁሉን ማድረግ የሚችለው የድንግል ማርያም ልጅ የእኛ ጌታ የሞተልን ሕይወት የሰጠን፣ እኛ መገረፍ ሲገባን እሱ የተገረፈልን፣ እኛ መሞት ሲገባን እሱ የሞተልን መድኃኔ ዓለም ነው። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ልትድን ትወዳለህን አለው። አዎ ግን ሰው የለኝም ብሎ መዘርዘር ጀመረ። ውሃው በተናወጸ ጊዜ መጀመሪያ ቀድመውኝ ጉልበት ያላቸው ሰዎች ይገባሉ ይሄዳሉ፣ እኔን ግን የሚወስደኝ ሰው የለም፣ ወደ ባህሩ ወደ ወንዙ የሚያስገባኝ ሰው የለም ብሎ ነገረው። ለምንድን ነው የነገረው መሰላችሁ? የ30 ዓመት ጎልማሳ ስለነበረ በጉልበቱ ይዞ አፈፍ አድርጎ ተሸክሞ ይዞኝ ወደ ወንዙ ወደ መጠመቂያው ይወስደኛል። ማንም አይቀድመው፣ ጉልበታም ነው። ስለዚህ ዛሬ ድህነት አገኛለሁ ብሎ አስቦ ነው። ከፊቱ የቆመው ግን ውሃዎችን በሙሉ የፈጠረ፣ ከሰማይ በታች ከምድር በላይ ሰማያትን ዓለማትን በሙሉ የፈጠረ መድኃኔ ዓለም ነው ከፊቱ የቆመው። ኢየሱስ ክርስቶስ ነው ከፊቱ የቆመው። እሱ ጎልማሳ ስለሆነ ተሸክሞ ማንም ሳይቀድሞ ይዞኝ ወንዝ ውስጥ ይገባል ብሎ አሰበ። ብዙ ነገር ተረተረ፣ ብዙ ነገር ተናገረ። አምላካችን ኢየሱስ ክርስቶስ አንድ ነገር ብቻ ተናገረው። አልጋህን ተሸከምና ሂድ አለው። ተነስ። አቤት እግዚአብሔር ሲናገር ደስ አይል? እንዴት አዳራችሁ? እግዚአብሔር ሲናገር ደስ አይል? ተነስ። 38 ዓመት በሙሉ የተሸከመችህን አልጋህን የቻለችህን ይህችን አልጋ አንተ በተራ ተሸከማትና ተፈተሃል፣ ተንቀሳቀሳል። ለመነሳት ጀመረ። የደረቁ አጥንቶቹ መንቋቋት ጀመሩ። እግዚአብሔር ሲፈታ እንዲህ ነው። አያችሁ? እባካችሁ ክርስቲያኖች እናስተውል። የተደረገልን ነገር ብዙ ነው። ብዙ በሕይወታችን የደረቁ ነገሮች በእግዚአብሔር ተፈተዋል። እውነት ነው ሐሰት ነው? መስክሩ እንጂ። እውነት ነው ሐሰት ነው? እውነት ነው። መመስከር አልቻልንም እንጂ እውነት ነው። መናገር አልቻልንም እንጂ ድንቅ ነው እግዚአብሔር። አዎ ምን ተብለናል መሰላችሁ? በልዎ ለእግዚአብሔር ግሩም ግብርከ። አዎ እግዚአብሔርን ስራህ ድንቅ ነው በሉት፣ አመስግኑት። እግዚአብሔርን ስራ ድንቅ ነው ልንለው ያስፈልጋል። እግዚአብሔር በእኛ ላይ የሚያደርገው ድንቅ ስራ ልንመሰክር ልንናገር ያስፈልጋል። የሰው ዜና እንኳን ይነገራል። ክርስቲያኖች እናስተውል። ተነስ አለው። ያ ህመምተኛ ጠያቂ የሌለው የሚበላ የሚጠጣ ነገር እንኳን ይዘውለት የማይሄዱ ግን ብዙ በአጠገቡ የሚመላለሱ ሰዎች ነበሩ። ብድግ
ጋለ፣ አጥንቱ እየተንቋቋ ተነሳ። የተናገረው መድኃኔዓለም ነዋ፣ እግዚአብሔር ነዋ የተናገረው። ተነሳ። ያቺ የተሸከመችውን አልጋ ተሸከማት፣ ሄደ፣ ተጓዘ። እንዲህ ይላሉ አባቶቻችን፣ የተኛበት አልጋ ብረት ነው ይላሉ። ለምን? ጽናቱን ለማጠየቅ ለመናገር ብረት ነው፣ የብረት አልጋ ነበረች ይላሉ። ያችን አልጋ ተሸክሞ ሄደ። ፍጹም ተፈውሶ ተራመደ። 38 ዓመት በሙሉ የተኛ እንኳን ሳይመስል። ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። በሕይወታችሁ የሚፈወስላችሁ ነገር ይኖራል። አዳምጡ፣ ግድ የላችሁ። መቼም ሞልቶኛል ተርፎኛል የሚል ሰው የለም አይደል? አይኖርም አይደል? አይኖርም። ምክንያቱም ሰው ፍጹም አይደለም። ከላያችን ላይ የሚነሳልን ይቅር የምንባለው ብዙ የታመምንባቸው ወደ እግዚአብሔር ፊት መቅረብ እንዳንችል ያደረጉን የኃጢአት ክምሮች፣ በሽታዎች አሉ። ምቀኝነት፣ ዘረኝነት፣ አድመኝነት፣ ቁጣ፣ ክርክር። አዎ በጣም በርካታ ነገሮች እዛ ላይ የተኛን ሰዎች አሉ። እኛ ላይ የተኙብን ነገሮች አሉ። አዎ የእግዚአብሔር ልጆች ከላያችን ላይ ሊነሳልን ያስፈልጋል። የምንሄድበት ቦታ ሁሉ ፍጹም መሰናክል ያለበት ነገር ሊኖር ይችላል፣ ሊሆን ይችላል። በመድኃኔዓለም ፊት ግን መቅረብ ያስፈልጋል። ስለዚህ ነቃ ብላችሁ ስሙ ለማለት ነው። አልጋውን ተሸክሞ ተንቀሳቀሰ በነፃነት። አዎ በነፃነት ከሌሎቹ እኩል አልጋውን ተሸክሞ ሲሄድ ያቺ የተፈወሰባት ቀን ቅዳሜ ነበረችና አይሁዳውያን ደግሞ የሚያከብሯት ቀን ናት፣ ስርዓት ናት ለነርሱ። በሰንበት ማን ፈወሰህ አሉት። ማን አዳነህ? አልጋን ተሸክመ እንድትሄድ አይገባም፣ ምክንያቱም ዛሬ ሰንበት ነው አሉት። አያቸው፣ የወንድማቸው መፈወስ አልደነቃቸውም። የወንድማቸው መዳን ግድ አልሰጣቸውም። የወንድማቸው ከበሽታ ላይ መነሳት ግድ አልሰጣቸውም። እያዩት ግን እየተመላለሱ እያለፉት ይሄዱ ነበረ። ስንቶቻችን አልፈውናል? ስንቶቻችንስ አልፈናል? የታመመ እያየን፣ የተቸገረ እያየን፣ የተበደለ እያየን፣ የተገፋ እያየን፣ የወደቀ እያየን ስንቶቻችን አልፈን ሄደናል። ለሕሊናችን የሚጸጽተን ምን ነው እንዲህ ባላደረግኩት ኖሮ ያልናቸው ብዙ ነገሮች አሉ። ተሸክመ መሄድ አትችልም፣ አስቀምጥ አሉት። ማን ያዳነህ አሉት። ያዳነኝ አለ። ያዳነኝን አውቀዋለሁ፣ የሞተልኝ ኢየሱስ ነው። ምስጋና ነው። ዘማሪያኑ ያለው ብዬ ነው ያሳምሩታል። ያዳነኝ አለ እርሱ አልጋህን ተሸክመ ሂድ አለኝ። ይችላል እግዚአብሔር አይችልም? ኧረ በሥላሴ ንገሩኝ። ይችላል እግዚአብሔር አይችልም? ይችላል። ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ። ማን ነው አሉት። መናገር አልቻለም፣ ምክንያቱም ያዳነውን አላወቀም። በብዙ ሕዝቦች መካከል ነበረና ይላል። ከዚያ በምኩራብ አገኘውና የሰራውን ሊሰራው ያለውን ነገር ያውቃል። ወእምዝ ኢተአብስ
ዳግመ ከመዘያ አኪ ይርከብከ አለው። ከዚህ የባሰ ከየትኛው 38 ዓመት በሙሉ ባጠፋው በበደለው በደል በመጣበት ወይም ከመጣበት በሽታ ከዚህ በላይ እንዳይገጥምህ ዳግመኛ አትበድል አለው። ንገሩኝ እስኪ ዳግመኛ በሉ እስኪ። እንደዚህ ዝቅ ስለምትሉ ነው ድምፅ አይሰማም። ቀና በሉና ተናገሩ። ዳግመኛ ምን አትበል ተናገሩ። ምን አትበል። አንበድል ግድ የላችሁም። እኔም እናንተም ክርስቲያኖች እግዚአብሔር የተወልን ብዙ ነው። እግዚአብሔር ይቅር ያለን ብዙ ነው። ያልተመለከተብን ብዙ ነው። የተመለከተልን ግን በጣም በሚደንቅና በሚገርም ሁኔታ ሕይወቱን እስከ መስጠት ድረስ የተወልን ብዙ ነው። እግዚኦ መኑ ይሃድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ። አቤቱ በድንኳንህ ማን ያድራል? አቤቱ በፊትህ ማን ይቆማል? አቤቱ በቅድስናህ ስፍራ ማን ነው ንጹሕ ሆኖ የሚቆም አለ ዳዊት። ቀጠለና መልሱን ሰጠ። ስሙ ዘንጹህ ልቡ ወንጹህ እደዊሁ ወዘኢነስአ ከንቶ በላዕለ ነፍሱ ወዘኢመሃለ በጉህሉት ለቢጹ ውእቱ ይነስእ በረከተ እምኀበ እግዚአብሔር። ልቡ ንጹሕ የሆነ ልበ አምላክ ዳዊት በመዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልብን ስጠኝ ፍጠርልኝ አለ። የቀናውንም መንፈስ በውስጥ ያሳድር አለ። ንጹሕ ልብ የእግዚአብሔር ማደሪያ ነው። የማን ማደሪያ ነው? የማን ማደሪያ ነው? ንጹሕ ልብ ይስጠን አምላካችን መድኃኔዓለም ንጹሕ ልብ ይስጠን። ልባችን ለእግዚአብሔር አልተመቸም። ሁላችንም ለእግዚአብሔር አልተመቸም ልባችን። ወደ እርሱ ይመልሰን። በማስመሰል ነው የምንኖረው። ይሄ የማስመሰል መኖር መቅረት መቻል አለበት። ልንተወው ያስፈልጋል። እኛ ምን እናገራለን? ሕይወቱ የለም። እናንተም ትሰማላችሁ፣ ሕይወቱ የለም። ከጥቂት ደቂቃዎች በኋላ እንረሳዋለን፣ እናወጣዋለን። ምን ነበር የተባልኩት እንላለን። እግዚአብሔር ግን የተናገረውን አይረሳም። ወደ ልባችን ይመልሰን መድኃኔዓለም። ልቡ ንጹሕ እጁ ንጹሕ የሆነ በወንድሙ ላይ ማማለጃን ያልተቀበለ ጉቦን ያልተቀበለ በወንድሙ ላይ አንዱን ለማጥቃት ከአንዱ ለመቀበል ብዙ ነገሮችን የሚያደርጉ ብዙ ሰዎች አሉ። በሰው ሕይወት ላይ የሚቀልዱ የሚጫወቱ፣ ሰው ስለወደቀ ደስ የሚላቸው፣ እሱን ጠቅጥቀው ረግጠው ተጫምተው የሚሄዱ ሰዎች ብዙዎች አሉ። በእግዚአብሔር ፊት መግባት የሚችለው ግን ወዘኢነስአ ከንቶ በላዕለ ነፍሱ ወዘኢመሃለ በጉህሉት ለቢጹ በወንድሙ ላይ በሐሰት ያልመሰከረ ያልተናገረ አለና ውእቱ ይነስእ በረከተ እምኀበ እግዚአብሔር። እርሱ በረከትን ከእግዚአብሔር ይቀበላል። ምን ይቀበላል? እንዴት አረፈዳችሁ? ምን ይቀበላል? በረከት ይቀበላል። ይህ መጻጉዕ ስለምንም የሚያስበው ነገር የለም። መቼ ፈወስ ይሆን? መቼ ድን ይሆን አይደል? ሲነሳ ግን ረሳው። ሲፈወስ ግን ረሳው። የተደረገለትን ነገር ረሳው። ከተደረገለት ድንቅ ነገር ወጣ። በሕይወቱ ላይ መቀለድ ጀመረ። እግዚአብሔርን ረሳው። አሳልፎ ለመስጠት ሞከረ።
ፈለገ። በምኩራብ አገኘውና ዳግመኛ እንዳትበድል አለው። ምን አለው? ዳግመኛ እንዳትበድል። ለምን? ከዚህ ከገጠመ ኃጢአት ሰርተ ካመጣኸው በሽታ የባሰ እንዳይገጥምህ እንዳትበድል አለው። እናንተ ብትሆኑ ምን ታረጉ ነበር? እኛ ብንሆን ምን እናረግ ነበር? 38 ዓመት በሙሉ ብዙ ፈተና ያየ ሰው ምን ያረግ ነበረ? ከሱ የባሰ እንሰራ ነበር? እሱ ያረገውን እናደርግ ነበር ወይስ ከሱ ያነሰ እንሰራ ነበረ? ወይስ ምን መልስ እንመልስለት ነበረ? ይሄንን ተናገረውና ብዙ ሰዎች በመካከል ስለነበሩ ያ ሰው አለ ጮክ ብሎ ድምፁን ከፍ አድርጎ ያዳነኝ ይሄው ብሎ ጠቆመው። የተደረገለት ይሄንን አይናገርም። ያዳነኝ እርሱ ነው አለ። በሚይዙት ሰዎች መካከል ሊያስይዘው ሊያስገድለው ሲጀመር የመጣበት አምላካችን የመጣበት ቁም ነገሩ እርሱ ሞቶ እኛን ሊያድነን ነው። ወበሞቱ ደምሰሶ ለሞት ሞትን በሞቱ ለመደምሰስ የእኛን ሞት ሊሞትልን የመጣው እርሱ ግን የተደረገለትን ነገር ከጭንቅላቱ ውስጥ አወጣውና ያዳነኝ እርሱ ነው ብሎ አሳልፎ ተናገረ። ሊይዙት አልቻሉ። ከዚህ በኋላ ብዙዎች ለካ ሰንበትን የሚሽረው እርሱ የእግዚአብሔር ልጅ ነኝ እያለ ራሱን እግዚአብሔር እያደረገ ያለ እርሱ ሰንበታችንን እየሻረ ያለው እርሱ ነውና ብለው ሊይዙት ተመካከሩ። የሚገርመውና የሚያስደንቀው ነገር ግን በዕለተ ዓርብ በእጃቸው ውስጥ ገብቶ ሮብ ተማክረው በእጃቸው ውስጥ ከገባ በኋላ በዕለተ ዓርብ በዚያ በስቅለት ሰዓት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ እሁድ መፈወስ ስትችል ማን ፈውሰኝ ብሎ ነው በሰንበተ አይሁድ ወይም በአይሁድ ሰንበት የፈወስከኝ ብሎ ያ የተፈታውን እጁን የተዘረጋለትን እጁን እግዚአብሔር የፈወሰለትን እጁን ዘርግቶ አምላኩን ያዳነውን በጥፊ መታው። በምን መታው? በምን መታው? አይ እግዚአብሔር ቻይነቱ ግን ታጋሽነቱ ይቅርባይነቱ በማርያም አይደንቃችሁ? በጣም በጥፊ መታው። የተመታው እግዚአብሔር ኢየሱስ ክርስቶስ ነው። በስጋው ነው የተመታው። ያቺ እጅ እሳት ውስጥ እንደገባ ላስቲክ ወዲያውኑ ተኮማተረች። እግዚአብሔር የወደቁትን ያነሳል፣ ደግሞም በትዕቢት በተንኮል የሚሄዱትን ይጥላል። እግዚአብሔር ከፍ ያረጋል፣ ደግሞም ከመሬት በታች ማድረግ ይችላል። እግዚአብሔር ይሰጣል። ምእመናን እግዚአብሔር ይሰጣል፣ ደግሞም መከልከል ይችላል። እግዚአብሔር ጤናን ይሰጣል፣ በኃጢአታችን በበደላችን ደግሞ ያዛባዋል። አያችሁ የእግዚአብሔር ልጆች፣ እግዚአብሔር በእኛ ሕይወት ላይ ያደረገው በጣም በርካታ ነገሮች ናቸው። እነዚያ 5 መጠመቂያ ነበራቸው የሚለው የአምስቱ አዕማደ ምስጢር ምሳሌዎች ናቸው። የአምስቱ አዕማደ ምስጢር እንዲሁም የአምስቱ ጾታ ምእመናን ምሳሌ ናቸው። መነኮሳት፣ ካህናት፣ ወንዶች፣ ሴቶች፣ ሕፃናት እዚህ ውስጥ ሁላችንም አለን። እየሰማችሁ ነው? እዚህ ውስጥ ሁላችንም አለን። መነኮሳቱ አሉ፣ ካህናቱ አሉ፣ ወንዶች አሉ፣ ሴቶች አሉ፣ ሕፃናት አሉ። የሚሆኑ
በጎች የሚዋኙበት ንጽህናቸውን የሚጠብቁበት። አዎ ለዚህም ተጠቅሷል። የተወደዳችሁ ክርስቲያኖች፣ የተወደዳችሁ ምእመናን፣ ያደረገልን አምላክ 38 ዓመት ሙሉ ሲማቅቅ የነበረውን መጻጉዕን የፈወሰው እግዚአብሔር ዛሬ በሕይወታችን የሚሆነውን ነገር አስቀድሞ አውቆታል፣ ያውቀዋል። እያንዳንዳችንን በምህረቱ ባይሆን ኖሮ ቤቱ አንሰበሰብም ነበረ። በቸርነቱ ባይሆን ኖሮ ከፊቱ አንቆምም ነበረ። በይቅር ባይነቱ ባይሆን ኖሮ ፊቱ ቆምን ምስጋናን ማመስገን ባልቻልን ነበረ። ግን ዛሬም ኢየሱስ ክርስቶስ መድኃኔ ዓለም አንድ ነገር ይጠይቀናል። ትፈቅድኑ ትሕየው፣ ልትድኑ ልትድን ልትድኚ ትወጃለሽ ትወዳለህ ልትድኑ ትወዳላችሁ ይለናል ዛሬ። ከምን ቅድም ዘርዝረነዋል። በሕይወታችን ውስጥ ምንድን ነው ያለው? እየጨረስኩ ነው። በሕይወታችን ውስጥ ምንድን ነው ያለው? በሥራ ገበታችሁ ውስጥ ምንድን ነው የምታረጉት? በአገልግሎታችን ምንድን ነው የምናረገው? እውነት ለእግዚአብሔር የሚመች አገልግሎት ነው? እውነት ለእግዚአብሔር የሚመች እግዚአብሔር የሚከብርበት ሥራ ነው? የትኛውም ቦታ ላይ ስትሆኑ እግዚአብሔርን መፍራት አትርሱ። በጭንቀት ሰዓትም ቢሆን በሕመም ሰዓትም ቢሆን በሞት ጥላ ውስጥ እንኳን ብንሄድ የትኛውም ነገር እግዚአብሔርን አያስረሳንም። ምክንያቱም ያንን ድቅድቁን ጨለማ ገፎ ብርሃን ይሰጠን፣ ወደሚደነቅ ብርሃን ያሻገረን መድኃኒታችን ኢየሱስ ክርስቶስ ዛሬም ከተቸገርንበት እንደ መጻጉዕ ከተኛንበት በኃጢአት በዕዳ በፍዳ ውስጥ ካለንበት ለእኛም ለሰዎች የማይመች ሥራ ከምንሰራበት መንገዳችን እግዚአብሔር ይችላልና ያንን የተሸከምንበትን የኃጢአት አልጋ ልንጥለው እግዚአብሔር ዛሬም ፈቃዱ ነው። ከኛ ላይ ሸክማችንን ያነሳልናል። እንዲህ ተብሎ ተነግሯል። የመጨረሻ እናንት ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋቸዋለሁ። ማረፍ የሚፈልግ ይምጣ ወደ መድኃኔ ዓለም እጅ፣ ከመድኃኔ ዓለም እግር ስር ይውደቅ። ለመድኃኔ ዓለም ይንገረው፣ ለመድኃኔ ዓለም ሹክ ይበለው፣ ለመድኃኔ ዓለም የሚያስፈልገውን ነገር ይንገረው። እርሱ መድኃኔ ዓለም አምላካችን ነው። ይቅር ይለናል፣ ይቅር ይለናል፣ ይታደገናል፣ ይቅር ይለናል፣ ይታደገናል። በቸርነቱ ይቅር ይለናል፣ በቸርነቱ ይታደገናል፣ በቸርነቱ መሐሪ ነው፣ ቸር ነው። ኄር እግዚአብሔር፣ እግዚአብሔር ቸር ነው። መድኃኔ ዓለም ቸር ነው። የድንግል ማርያም ልጅ ይቅር ባይ ነው። 38 ዓመት በሙሉ መጻጉዕን ተኝቶ ከተኛበት አልጋ የፈወሰው በኋላ ራሱ ሥራውን ቢያበላሸውም እርሱ ድንቅ ያደረገለት አምላክ ዛሬ በእኛ ላይ ድንቅ ሥራ ሊሠራ ቃሉ የታመነ ነው። ምእመናን ካለባችሁ ካለብን ጭንቅ ከምንሰራው ኃጢአት ራሳችንን ዝግጁ አድርገን ወደ እግዚአብሔር ቀርበን ንስሐ ገብተን ያለ መለያየት፣ ያለ መነቃቀፍ፣ ያለ ማስመሰል ፍጹም ወንድምነት፣ ፍጹም እህትነት፣ በፍጹም አባትና ልጅነት የምንነጋገር ልባችን አንድ መሆን ይቻል አለበት። ክርስቲያኖች ዓለምን ተመልከቱት፣ ዝም ብላችሁ ተመልከቱት። ዓለሙን እኛ ጋር ስላልደረሰ ነው። ዓለም በሙሉ ስንት ሰው ነው የሚረግፈው? ስንት ሀገር ነው የሚቃጠለው? ሀገራችንን አስቧት። ስትወጡ ስትገቡ ሰላም ለሀገር ሰላም ለዓለም በሉ።
ለውስጥ ደግሞ ሰላም ያስፈልጋል። ስለዚህ ወደ ሰላማችን ተመልሰን ወደ አንድነታችን ተመልሰን በፍቅር በአንድነት በመድኃኔዓለም ፊት እያገለገልን ከታመምንበት ከተቸገርንበት ነገር ሁሉ መድኃኔዓለም ፈውሶን ንስሐ ገብታችሁ ንጹሐን ሆናችሁ እኛም ንጹሐን ሆነን በአገልግሎት እናንተም ንጹሐን ሆናችሁ ሥጋውን ደሙን ለመብላት ያብቃችሁ። ሁል ጊዜ ቀጠሮ ከመስጠት ተቆጥባችሁ አንድ ቀን መቼም ቀን ቢሆን የመዳን ቀን ዛሬ ነው፣ የመዳን ሰዓት ደግሞ አሁን ነውና ሥጋውን በልታችሁ ደሙን ጠጥታችሁ በእግዚአብሔር ፊት ደስታ እንዲሆን በመላእክቱ ፊት ደስታ እንዲሆን ይህንን ክብር እንድታገኙ አምላከ ቅዱሳን ልዑል እግዚአብሔር ይፍቀድላችሁ። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሆንልን። በእውነት ደስ የሚል ቅዳሴ፣ ደስ የሚል ከኪዳኑ ከሌሊቱ ከሰዓታቱ ጀምሮ አገልግሎቱ ደስ የሚል ነው። አገልግሎቱ ምእመናን ልጆቻችን እንዲህ ሆናችሁ እናንተን ማገልገል በራሱ መታደል ነው፣ መታደል ነው። ታዲያ እናንተ ማስቀደሱን